ሻሎም ቅዱሳን የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ከረማችሁ? እኔ ጋር ሁሉ መልካም ነው። ክብር ለጌታ ኢየሱስ ሲሆን እነሆ በየሁለት ሳምንቱ የእግዚአብሔርን ቃልና ሐሳብ ወደ እናንተ ፊት ይዤበት የሚመጣው ጊዜ ነው። ክብር ለጌታ ኢየሱስ ሲሆን እንግዲህ ዛሬም ከባለፈው በመቀጠል ስለ ኪዳን እንማራለን። ኪዳን ማለት በሰዎች ሕይወት ውስጥ የእግዚአብሔር ሐሳብ ጣልቃ ገብቶ ፍቃዱን የሚገልጥበት መንገድ ነው። እንግዲህ በብሉይ ኪዳን ውስጥ ዛሬ የንጉሥን ዳዊት ሕይወት አብረን እንመልከት። በንጉሥ ዳዊት ሕይወት ውስጥ እንዲህ የሚል ቃል አለን። በሐዋርያት ሥራ ምዕራፍ 13 ላይ ያለ መነሻ ሐሳብ እሱን ለያዝና ለእኔና እናንተ ጋር የሚሰራውን ኪዳን አብረን እንመለከታለን ማለት ነው። እንደዚህ ይላል የእግዚአብሔር ቃል። ከ21 ጀምሮ ያለ ሐሳብ ነው። ከዚያም ወዲያ ንጉሥን ያነግሥላቸው ዘንድ ለመኑ። አንደኛ ሳሙኤል ላይ ታገኙታላችሁ ምዕራፍ 8 ላይ። ከዛስ እስከ 18 ድረስ ባለው ውስጥ በደንብ አድርጎ እስከ 17ኛው ምዕራፍ ድረስ እነዚህን ሁለቱንም ነገስታት የንጉሥ ሳኦልንም እግዚአብሔር ሕዝቡ እንዲሾምላቸው መጠየቃቸውና ከዛ ደግሞ በእግዚአብሔር ፊት ያለው ቦታ በጣም እግዚአብሔር አልተደሰተም። እሱን ከሻረ በኋላ ንጉሥ ዳዊትን አነገሰላቸው ማለት ነው። ከዛ ምን ይላል እዚህ ጋር ሲገልጥ ሁለቱን ሐሳብ ስለያዘ ነው ለመግለጥ የፈለኩት። ከዚያም ወዲያ ንጉሥን ያነግስላቸው ዘንድ ለመኑ። እግዚአብሔርም ከብንያም ወገን የሚሆን ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። እርሱንም ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም ስለ ዳዊት ማለት ነው፣ እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው አለ። እግዚአብሔር ዳዊትን የፈለገበት፣ ዳዊትን የመረጠበት እንደ እግዚአብሔር ልብ፣ እንደ እግዚአብሔር ፍቃድ መሆኑ ነው ልቡ። ወገኖቼ በደንብ እንድንረዳ የአዲስ ኪዳን መንገድ እኔና እናንተ በክርስቶስ ኢየሱስ ልብ ውስጥ ነን ያለ ነው። እግዚአብሔር እኔና እናንተ ላይ ማየት የሚፈልገው ክርስቶስን ነው። ይህንን ቃል በደንብ አድርገን እንድንመለከት የአዲስ ኪዳን ልጆች ነን፣ የእግዚአብሔር ልጆች ሆነን ነው የምንኖረው። እስቲ በንጉሥ ዳዊት አንደበት የሆነውን እንመልከት። ምዕራፍ 89 ላይ መዝሙር 89 ላይ ንጉሥ ዳዊት ነው የሚናገረው። በምን? በመንፈስ ቅዱስ ሆኖ ምን ይላል? አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትህንም ባፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረት ለዘላለም ይመሰረታል። እግዚአብሔር ያለው ምሕረት ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። እንግዲህ እግዚአብሔር ወደ ሰው ልጆች ሊመጣበት ያሰበውን መንገድ፣ የይቅርታውን መንገድ፣ የምሕረት መንገድ፣ ምክንያቱም ማንም ሰው እንዳይመካ የዳናችሁት እንዲሁ በጸጋው ነው፣ በእምነት በጸጋ ድናችኋል ይለናል ኤፌሶን። እግዚአብሔር በምሕረቱ ባለጸጋ ስለሆነ፣ ምሕረቱ ለዘላለም ስለሆነ ተመልከቱ። እውነትህም በሰማይ ይጸናል አለ። እውነት ደግሞ ክርስቶስ ስለሆነ ከዛ ከመረጥኩት ቃል ኪዳኔን አደርጋለሁ፣ ለባሪያዬም ለዳዊት ማልሁ፣ ዘርህን ለዘላለም አዘጋጃለሁ፣ ዙፋንም ለልጅ ልጅ እመሰርታለሁ። እግዚአብሔር ለዳዊት የማለለት ይሄ ነው። ዳዊትም የእግዚአብሔርን ትክክለኛነት፣ እግዚአብሔር በሕይወቱ ላይ ያደረገውን እየተናገረ ነው። በእግዚአብሔር መንፈስ ሆነ ወገኖች። እግዚአብሔርም ስለ ዳዊት ደግሞ ሲናገር እንደ ልቤ የሆነ ፈቃዴንም የሚያደርግልኝ ይላል። ምን አይነት የሚገርም ነገር ነው! ታዲያ ንጉሥ ዳዊት በእግዚአብሔር ፊት የራሱ ጽድቅ ነበረው ወይ? የለም። ምክንያቱም መዝሙር 51 ላይ በፊትህ አትጣለኝ
ቅዱሱን መንፈስ ከኔ አትውሰድ፣ ንጹሕ ልብ ፍጠርልኝ እያለ እንደኔና እንደናንተ በኃጢአት ተፈትኖ ወድቆ የተነሳ ሰው ነው። የእግዚአብሔርን ምሕረት ያየ ሰው ነው። ነገር ግን እግዚአብሔር ከልጅ ልጁ ጋር እየቀጠለ በምሕረት እግዚአብሔር የሚሰራ አምላክ ስለሆነ እግዚአብሔርን እንዲህ ብለኛል ይለዋል። ከዛስ አቤቱ ምሕረትን ለዘላለም እዘምራለሁ፣ እውነትህንም በአፌ በልጅ ልጅ እናገራለሁ። ይህ ብቻ አይደለም። በዚህ ምዕራፍ ላይ ወረድ ሲል እግዚአብሔር ከልጅ ልጁ ጋር እንኳን ሲሄድ ምሕረቱን ኪዳኑን እንደማያፈርስ የተናገረው ቃል አለ። ከሕዝቤ የተመረጠውን ከፍ ከፍ አደርጋለሁ፣ ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ተረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ የዓመፃ ልጅም መከራ አይጨምርበትም። ጠላቶቼን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እግዚአብሔር ለዳዊት ያለለት ነው። ወረድ ሲል እንዲህ ይላል፣ ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌን ቢተዉ በፍርዴም ባይሄዱ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ ኃጢአታቸውን በብትር በደላቸውንም በመቅሰፍት እጎበኛቸዋለሁ። ምሕረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም። ኪዳኔንም አላረክስም፣ ከከንፈር የሚወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። ዘሩ ለዘላለም ዙፋኔም በፊቴ እንደ ፀሐይ ይኖራል። እግዚአብሔር ይህንን ለዳዊት ቃል ይገባለታል። በዳዊት በጊዜው በዘመኑ ወገኖች። መጨረሻ ላይ ግን ምን ይለናል? በሐዋርያ ሥራ ላይ ዳዊትም በዘመኑ እግዚአብሔርን አገልግሎ አለፈ። ክብር ለጌታ ኢየሱስ ሲሆን አሁን በዳዊት በኩል ያለውንም በእግዚአብሔር በኩል ያለውንም የምንመለከተው እኔና እናንተ በአዲስ ኪዳን በተሻለው ኪዳን ይሄ ለዳዊት እግዚአብሔር በማለለት ኪዳን በልጁ በኢየሱስ ክርስቶስ ደም የዋጀን ሰዎች ስለሆን ነው። ሮሜ ላይ ልውሰድና ላሳያችሁ። ክብር ለጌታ ኢየሱስ ሲሆን እግዚአብሔር ታማኝ አምላክ ነው። የዳነው ከሱ ምሕረት ከሱ ይቅርታ የተነሳ እንጂ በስራ አይደለም ወገኖቼ። ኢየሱስ ለዘላለም ጌታ። እንዲህ ይላል፣ ሃሌሉያ። ሮሜ 1 ላይ ሐዋርያ ሊሆን እየተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ክብር ለጌታ ኢየሱስ ሲሆን አሁን ጌታችን ኢየሱስ ክርስቶስን ጌታና ዳኛ አድርገን ከሱ ጋር ኪዳን ሲኖረን ጌታችን እንዲሆን ስንፈቅድለት ኃጢአትና በደላችን ስንናዘዝ የእግዚአብሔር ጽድቅ የሆነውን በእኔና በእናንተ ሕይወት ላይ ማሳየት ይጀምራል። ይህ መንገድ ወገኖቼ ሰው ሰራሽ አይደለም። ይህ መንገድ እግዚአብሔር ለዳዊት በማለለት ኪዳን ተመልከቱ። የዳዊት ዘር የሆነውን በራእይ መጽሐፍ ጭምር እኔ ዳዊት ስር ነኝ ይላል። ስለዚህ በዳዊት መንግስት ውስጥ እግዚአብሔር ክርስቶስን የተቀባውን ክርስቶስን ያሳይ ዘንድ ያድነን ዘንድ ወገኖቼ እግዚአብሔር ወዶ ፈቅዶ በመስቀል ላይ እስኪሞት ድረስ ኢየሱስ ደሙን አፍስሶ ወገኖቼ የራሱ ገንዘብ ነው ያደረገን። መጽሐፍ ምን ይላል? በዋጋ ተገዝታችኋል፣ የራሳቸው አይደላችሁም ይለናል። በኢየሱስ ክርስቶስ ደም ኪዳን ነው እኔና እናንተ ከዚህ ዓለም ከኃጢአት ከአጋንንት
ኪዳን ነፃ የወጣ ነው። ኢየሱስ ክርስቶስ ሳይኖረን ወገኖቼ ሁላችንም በዚህ ዓለም ባለው ገዢ መንፈስ ተይዘን በባርነት ነበር የምንኖረው። እስቲ ዕብራውያን 2 ላይ ውስጥ ላሳያችሁ። ክብር ለጌታ ኢየሱስ ሲሆን በፍርሃት ውስጥ ነበር የምንኖረው። ወዴት እንደምንሄድ አናውቅም። እረፍት የለንም። ተቅበዝባዦች ነበር። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ወገኖቼ እሱ ከወደደን ከታላቁ ፍቅር የተነሳ ምሕረትን አገኘን። ምን ይለናል? 2 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸው ዲያብሎስ ነው። አሁን ተመልከቱ። ሞት የዲያብሎስ ዕቃ ነው። እዚህ ጋር የሚለን ይሄ ነው። አሁን እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸው ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት ሃሌሉያ በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለ ኢየሱስ ነው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናችን እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትንም ሊረዳቸው ይችላልና። ንጉሥ ዳዊት በተፈተነ ጊዜ እግዚአብሔር በምሕረቱ በእውነቱ ረዳው፣ በጽድቁ ተመለከተው። ኪዳኔን አላፈርስም አላረክስም አለ። ለዘላለም በሰጠው ኪዳን መሰረት ክርስቶስ መሲሁን ሰጠ። ኢየሱስ እሱ ክርስቶስ ነው ወገኖች፣ የዳንበት መንገድ ይሄ ነው። የአዲስ ኪዳን ልጅነት ሰው በአዲስ ኪዳን ከኢየሱስ ጋር ኢየሱስን ጌታና ዳኝ ሲያደርግ ልጅ ነው የሚሆን፣ የእግዚአብሔር ልጅ ነው የሚሆነው። በሌላ አባባል በመለኮት ይጠበቃል። እግዚአብሔር ያንን ሰው በቤቱ ይጠብቀዋል፣ ሲወጣ ይጠብቀዋል። በዘዳግም 28 ላይ ስትዩ የተባረከ ሰው ሕይወት በቤት የተባረክ ትሆናለህ ይላል። በአደባባይ የተባረክ ትሆናለህ ይላል። ስትገባ ትባረካለህ፣ ስትወጣ ትባረካለህ። ክብር ለጌታ ኢየሱስ ሲሆን በረከቱም ይከተላል ያገኘሃል ይላል። እግዚአብሔር የባረከው ሰው በሕይወታችን ውስጥ ወገኖች እኔና እናንተ ሞት የሚለው ፍርሃትን ነው ኢየሱስ ያስወገደው። ለምን? ኢየሱስ በሞቱ ሞትን ስለሻረ ነው። የአዲስ ኪዳን ልጅነት ነው ትምህርት ወገኖች። በኪዳን ውስጥ የመኖርን አቅም ልትለማመዱና ልታውቅ ይገባል። በተጻፈው ቃል ነው። እንዲሁ እኔ ከራሴ ብያቸው አይደለም። እኔ ኢየሱስ ስላዳነኝ ነው መጥቼ። ይሄ እውነተኛ ቃል ነው። መጽሐፉ እውነት ነው። ከዘፍጥረት እስከ ራእይ የሚያወራን እኔና እናንተ በትንሣኤው ኃይል በሆነው በክርስቶስ እንድንኖር ነው። ከባርነት ነፃ ወጥተን ከሞት ነፃ ወጥተን ሕይወት የሆነልን ሰዎች ነን ይላል መጽሐፉ። ከራሴ አይደለም፣ ላስደስታችሁ እንትን ልላችሁ አይደለም፣ እውነት ስለሆነ ነው። በዚህ እውነት ውስጥ የሚኖሩ ሰዎች ያልፋሉ። ምን ይላል ሐዋርያው ጳውሎስ ሲናገር? ሞት ማትረፍ ነው ይላል። ምክንያቱም ከሞት በኋላ ያለው ክርስቶስ ጋር ነው የሚኖረው። የዘላለም ሕይወት ነው ያለው። ነጋችን በጣም የተጠበቀና የተረጋገጠ ነው። ምክንያቱም ኢየሱስ ሞትን ድል አድርጎ ተነስቷል። በክብር ወደ አብ አድርጓል። በመጨረሻም ለፍርድ ይመጣል ወገኖች። ይህ እውነተኛ ቃል ነው። ስለዚህ በጌታ በኢየሱስ ሁሉ ነገር ተመልከቱ፣ ሁሉ ነገር በሚገዛበት በኃይሉ እንታመናለን። ሂዝ ሪል ጋድ፣ እሱ እውነተኛ አምላክ ነው። 17 ላይ ምን ይላል መሰላችሁ?
17 ከ1 ጀምሮ ላንብብላችሁ። እንዲህ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። አባት ሆይ ሰዓቱ ደርሷል። ልጅ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበርሁ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኸኝ እንጂ። ያንተ ናቸውና የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለ እነርሱ ከብሬአለሁ። ክብር ለጌታ ኢየሱስ ሲሆን ኢየሱስ ነው ይሄን የሚለው። ሙሉን አንብቡት፣ በጣም ነው የሚገርመው። ስለዚህ ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው። እንዴት ነው የሚታወቀው? ኢየሱስን በመጀመሪያ ተመልከቱ። ኢየሱስን ጌታና አዳኝ አድርጎ ሲቀበል ያ ሰው ከአሮጌ ኪዳኖች ወጥቶ ተመልከቱ። ብዙ አይነት ኪዳኖች አሉ። የጨለማ ኪዳን አለ፣ የአጋንንት ኪዳን አለ። ብዙ አይነት ውስብስብ የሆኑ ከዘር ማንዘር የሚመጣ የሚመለክ የተለያየ። እነዚህን ሁሉ ኪዳን የሚሽረው ይሄ አዲስ ኪዳን ጉልበት ነው። ለምን? በበግ በፍየል በጥጃ አይደለም ደም የተዋጀው ወንድሜ፣ ከአቤል ደም የተሻለ የሚናገር የክርስቶስ ደም። አሁን አንተን ሲመለከት ተመልከት፣ የትኛው ክርስቶስን ደሙን ያያሉ። ስለዚህ በደሙ የተገዛ ስለሆንክ ማንም አይቋቋምህም። ሁል ጊዜ ተመልከት፣ ሕይወት ብቻ ነው የሚሆንልህ። ምክንያቱም ሞት ኃይሉ በአንተ ላይ ተሽሯል። ኢየሱስ ሽሮታል። ከአንተ የተነሳ ከኔ የተነሳ አይደለም። ኢየሱስ ይህንን ነው የአዲስ ኪዳን። ይህ አዲስ ኪዳን እግዚአብሔር በወደደው በልጁ በኢየሱስ ክርስቶስ የራሱ ሕዝብ ያደረገው ነው። ለዓለም አልጸለየም። ኢየሱስ ክርስቶስን ጌታና ዳኛን አደረጋችሁ። ዛሬ ነግራችኋለሁ። ይህ ኪዳን ኢየሱስ ክርስቶስን ማወቅ እሱ የዘላለም ሕይወት ነው። ኢየሱስ ያስፈልጋችኋል። ኢየሱስ ብቸኛ መዳኛ መንገድ ነው። ከኢየሱስ ውጪ መዳኛና ረፍት የሚሰጥ የለም። ምክንያቱም ስለ ሕይወት ስለሚያወራ ከሞት ማምለጫ ሞትን ድል አድርጎ ሕይወት የሆነኝ የናዝሬቱ ጌታ ኢየሱስ ነው። ዘመናችሁ ሁሉ ብሩክ ይሁንልኝ፣ ለበረከቱ ሁኑልኝ። ይቀጥላል። የትምህርት የሚቀጥለው 2 ሳምንት ሻሎም